ጋዜጠኛው የነሱ ነው የለም ይብላኝ ለገዳይ በሉት እስቲ የኔታ ይባቤ ታሰሩ ሳይሆን የኔታ ይባቤ ነበረ ልትችሉን እኛ እናንተን ስንችል የኔታ ይባቤን እስር ንገሩ። ቀሲስ ደበበ እስጢፋኖስ ይባላል። ስልጣን ቢኖር ጊዜ ቢኖር አፈሙዝ ብትይዝ አቤቱ አባቶች ተገድለዋል። ለኛ በጸለዩ ለሀገር በጸለዩ እግዚአብሔርን ስለመረጡ አባቶች ተገድለዋል። ዋኩት ዝቋላ አቦ አንድነት ገዳም የሚገኙ አባቶች መገደላቸውን ሰማን። ሰላም የተወደዳችሁ የኬፋቲው ቤተሰቦች ሁላችሁም በያላችሁበት እንደምን ቆያችሁ? በአዲስ መረጃ ተመልሼ መጣሁኝ። እንግዲህ አነጋጋሪ እየሆነ ያለው የዝቋላ ጉዳይ ነው። መምህራችን ምህረተአብ እንግዲህ ዘመኑ የክፎች ስለሆነ አባቶች ሊሞቱ ግድ ነው ሲል ያስተላለፈው መልእክት አለ። ይህ ብቻ አይደለም፣ የተደፈረችዋ ዘማሪ ማን እንደሆነ እንግዲህ ማን እንደደፈራት በመጨረሻም እንግዲህ ይፋ አድርገዋለች ግለሰቡን። ዘመድኩን በቀለም እንግዲህ ስለ የኔታ ይባቤ ያስቀመጠልን መረጃ አለ። በዛሬው ቆይታችን እነዚህን ሁሉ አስመለከታችኋለሁ። ሁላችሁም ይህንን ቪዲዮ ላይክ በማድረግ እንጀምር። ጊዜው ስልጣኑ ፍርድ ቤቱ ጋዜጠኛው የነሱ ነው ምንም ማድረግ አይቻልም። አሁን አንዳንድ ሰው ይብላኝ ለሟች ይላል የለም ይብላኝ ለገዳይ በሉት እስቲ ይብላኝ ለምን ይብላኝ ለገዳይ ለገዳይ ነው ማልቀስ ለገዳይ ነው ማዘን ህሊናው እየጮህበት እኮ ነው። ስልጣን ቢኖር ጊዜ ቢኖር አፈሙዝ ብትይዝ ሁሉን ማድረግ ብትችል እንዳይመስልህ አንድ ነገር ልንገርህ። ናቡቴ የአባቶቼን ርስት አለ አልሰጥህም አለ እንደነ ሚክያስ እንደነ ሚሊዮን የአባቶቼን ርስት እሰጥ ዘንድ እግዚአብሔር ያርቅልኝ ሲል የለም ትለቃታለህ አለና በሐሰት አስመስክረው ከሚስቱ ጋር ገደሉት። ጊዜው ስልጣኑ ፍርድ ቤቱ ጋዜጠኛው የነሱ ነው ምንም ማድረግ አይቻልም። ዛሬ ብዙ እንባ ፈሷል፣ ግን እንባችንን በጊዜ የጨረስን የተዋህዶ ልጆች ደስ ይበላችሁ። የኋላ እንባ ለግፈኞች ነው። የኋላ እንባ ክፉ ለሚያደርጉ ነው። እግዚአብሔር በአንድ እርምጃ ውቅያኖስ ይሻገራል። ሲሻገር እናውቀዋለን። ነገር ግን በአንድ እርምጃ ውቅያኖስ መሻገር የሚችል አምላክ አንድ ሰለላ እንባ ግን አያልፍም። ስለዚህ እኛ ወደ አምላካችን ይግባይ ለክርስቶስ ብለን እያለቀስን ነው። አልቅሰናል። ፍትህ ለኦርቶዶክስ ተዋህዶ ይገባል። በገጠር በከተማ የሚገደሉ ካህናት፣ የሚቃጠሉ አብያተ ክርስቲያናት፣ የሚሰደዱ ምዕመናንን እግዚአብሔር በቃቸው የሚልበት ሰዓት ይመጣል። ጴጥሮስን ምን አለው? ሰይፍህን ወደ ቦታው መልስ። ሰይፍ የሚያነሱ ለምን መሰላችሁ? በሰይፍ ድል የሚገኘው በተመጣጠነ ጦር ነው። እነሱ ብዙ አንተ አንድ ነህ። ባልተመጣጠነ ጦር ድል የሚገኘው በጸሎት ነው። ስለዚህ እኛ ኃይላችን ጸሎት ነው። መምህራችን መምህር ምህረተአብ አሰፋ ቃለ ሕይወት ያሰማልንና እንግዲህ መምህራችን በገጹ በቲክቶክ ገጹ እንዳስታወቀው እንግዲህ ስለዚህ ዝቋላ ሰማዕታት ያጋራቸው መረጃዎች አሉ። ከተናገራቸው ነገሮች መካከል የትኛውንም መስዋዕት ለመቀበል ዝግጁ ነኝ ሲል መምህር ምህረተአብ የራሱን ሐሳብ አስቀምጧል። ለማንኛውም እንግዲህ የተደፈረችዋ ዘማሪት ማነች? ስሙን ተናግራለች። ከአንደበቷ አላስደምጣችሁ። ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። እዛ ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ተአምራቱ አትረፉኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይሄ በጣም ያማል። መጮህ አልቻልሽም? እንግዲህ ያን ያህል ሰፊ አዳራሽ አይደለም አይደል? ቤቱ ሰፊ አዳራሽ አይደለም፣ ግን ብቻ እኔ እንጃ አሁን ቤቱን በአራት ወይ በአምስት ቢሆን እና ጮክ ያለው መጠቀም ያለብኝን ኃይል ተጠቅሜያለሁ። በሰዓቱ እንዳልኩሽ የድካም ጊዜ ነው።
የድንጋጤ ጊዜ ነው። ምን አለበት ያ መኪና ተገልብጦ በሞትኩኝ ያልኩት በሰዓቱ ሌሊት ነው። ከዛ ምንፈራገጥም ያው ሴት ልጅ የምትጠቀመው ነገር ኃይል ተጠቀምኩኝ በሰዓቱ። ያን ሁሉ ባደርግም ግን አቅም ስላነሰኝ እሱን መጋፋት አልቻልኩም። አሁን ይሄ በጣም ያማል። ወደ ውስጥ ያልቅሽ የተረፈው ነው ማለቅሰው እንባዬ የሚመጣው። እንግዲህ ስለዚህ ዘማሪት ሰምቶ ልቡ ያላዘነ ሰው አንድ የለም፣ በተለይ ከክርስቲያኖችና እንግዲህ እንደተናገራችሁ መረጃውን በሙሉ እንደሰማችሁት ነውና ከሷ ዙሪያ አንፃር እኔ ላስተላልፈው የምፈልገው መልእክት ምንድነው? ብዙዎች በጣም ብዙ ህዝበ ክርስቲያኑ በተለይ የአገልጋዮችን ደካማነት እየተመለከተ መምህር ገሊ እንደዚህ ናቸው፣ መምህር እንትና ዘማሪ እንደዚህ ነው፣ ይሄኛው አገልጋይ እንደዚህ ነው እየተባለ ከቤተ ክርስቲያን የሸሹ ብዙዎች አሉ። እሷም እንግዲህ ከተናገረችው ቃል መሰረት ምንድነው ስለተደፈርኩኝ ብቻ ከቅድስት ቤተ ክርስቲያን ርቄ ሄጃለሁ ብላለች። ስለዚህ ሁላችንም ልብ ልንል የሚገባው ብዬ ማስበው በየትኛውም አገልጋይ ቤተ ክርስቲያንን ጥለን መሄድ እንደሌለብን ነው። አሁንም ቢሆን ልንመለከት የሚገባው ክርስቶስንና ቤተክርስቲያንን ብቻ ነው ማዳመጥ የሚገባንና አገልጋዮቹ ከላይ ጀምሮ ከአባቶቻችን ብንመለከት ብዙዎች ጥፋት እንደሚያጠፉ ልንገነዘብ ይገባል። ስለዚህ አሁንም ቢሆን እንደ እህታችን ይወጡ ብዙዎች አሉ፣ እውነት ስማቸውን ለመጥቀስ ከተፈለገና በጣም ብዙዎች አሉ። ስለዚህ አሁንም ቢሆን አገልጋዮችን ሳይሆን ቤተክርስቲያንን እንመልከት እላለሁኝ። ዘመድኩን በቀለ ስለ የኔታ ይባቤ ያወጣው መረጃ አለ፣ እሱን ላስመልከታችሁ። የኔታ ይባቤ ታሰሩ ሳይሆን የኔታ ይባቤ እንዴት ታሰሩ፣ መቼ ነው የጀመረው፣ ማን ነው የጀመረው፣ ግፊቱ ከየት ነው የመጣው፣ የፕሮቴስታንቱ ኃይል፣ የብልጽግናው ኃይል ለምንድን ነው ኦርቶዶክሶች ላይ ያነጣጠረው? የኔታ ይባቤ ከመታሰራቸው በፊት የእስልምናው ጉባኤ፣ የሃይማኖቶች ጉባኤ ባህር ዳር ላይ ምን አደረገ? አቡነ አብርሃም ምን አደረጉ? አቡነ አብርሃም ካባን የሸለሙ አረጋ ከበደ ምን ስለሆነ እንግዲህ እኛ አራት አይና ሊቅ ሲሆኑ እና አቡነ አብርሃም ምን አደረጉ? ምን ፈጠሩ? ዝም ብሎ የኔታ ይባቤ ታሰሩ። የኔታ ይባቤ ፕሮጀክት ነው የተያዘባቸው፣ በጀት ነው የተመደበባቸው። በኢትዮጵያ ውስጥ መጥፋት መገደል ካለባቸው አራት አይና ሊቅ ቁጥር 1 ተደርገው የተሳሉ እሳቸው ናቸው። ምክንያቱም ዳንኤል ክብረት አስቀድሞ በመጽሐፉም ላይ ከዚያ በመቀጠል ደግሞ በፌስቡክ ገጹ ላይ የአማራ ፋኖ በጎጃም የሚሰራውን ስህተት ከየኔታ ይባቤ ጋር በማድረግ ሲጽፍ እናስታውሳለን። ዳንኤል ክብረት ከቤተ ክህነቱ ከሊቃነ ጳጳሳትም ከመምህራንም ከሊቃውንትም መመታት ያለባቸውን ጠንቅቆ ያውቃል እና ይሄ ጥቆማ ነው የሰጠው ማለት ነው። ይሄ ጥቆማ ነው የሰጠው። በየኔታ ይባቤ ላይ የመጀመሪያውን ሰይፍ ያነሳው ዲያቆን ዳንኤል ክብረት። ዳንኤል እኛ አባት አንድ ነገር ከሆኑ ቢሞቱ መጀመሪያ ሰይፉን ያነሳባቸውና እንዲገደሉ እንዲሞቱ፣ ቢደበደቡም እንዲደበደቡ፣ ቢወገሩም እንዲወገሩ ያደረገው ዳንኤል ክብረት። አንዳንድ ሰዎች ትላንትና ወደ አዲስ አበባ ሊወስዷቸዋል በማለት ሲጽፉ አይቻለሁ። አልወሰዷቸውም፣ ወደ አዲስ አበባ አልወሰዷቸውም። ወደ አዲስ አበባ ግን ሊወሰዱ ይችላል። ስለዚህ ቃል እንዳይወራ ያፈነው ብዙ ጊዜ አባቶች ከመታገታቸው ጀምሮ አንደኛው የኔታ ይባቤ ናቸውና ታፈነው እንደተወሰዱ እና ብዙ ክርስቲያኖችም የሚናገሩት ነገር ምንድነው ከዳንኤል ክብረት ጋር ብዙም የማይዋደዱ ነበሩና ይጣላቸዋል በእርግጠኝነት። ስለዚህ እሱ እንዳደረገው ብዙዎች እየተናገሩ ይገኛሉ። ለማንኛውም እንግዲህ አሁንም ቢሆን አይኖቻችንን ወደ አባቶቻችን ማድረግ ይገባናል አምናለሁኝ። አንዳንድ ቪዲዮዎችን ላስመልክታችሁ። ብፁዕ አቡነ ናትናኤልም እንዲሁም ሌሎች መምህራኖች ያስተላለፉት አሉ። እሱን ተመልክተን ሐሳብ ሰጥተን እንጨርሳለን። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ዛሬም ብዙ መከራም ስቃይ አለ። ዛሬም ደም እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። ሀገር እግዚአብሔር ተብላ ሲነገርላት የኖረች 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። እና አርሴማን ሀገራቸው ሩቅ ነው። ክርስትና ናት አንድ ሀገር ያረገችን። ዛሬ ብዙ ክርስቲያኖች አርሴማን አነጋግሬ ልምጣ፣ አርሴማ በህልም እንደዚህ አለች፣ አርሴማ በህልሜ እንደዚህ ነገረች። ክርስትና ተኝተን በህልማችን
በዓይናችን የምናየው በህልም የምናስበው ምናብ አይደለም። ውበቷን እግዚአብሔር እንዲመሰገንበት ያደረገሽ፣ ደምግባቷን ሃይማኖት እንዲገለጽበት ያደረገሽ፣ ሀብትና ባለጠግነት የናቀሽ ቅድስት ሰማዕት ናት። በረከቷ በሁላችን ላይ ይደርብህ። ሕይወት ሰማዕትነት እያስከፈለ ነው። ክርስትና ሰማዕትነትን እያስከፈለ ነው። የሰማዕቷ የቅድስት አርሴማ ምልጃ በረከቷ በሁላችን ላይ ይደርብን። ክፉ ሰው እግዚአብሔር የጠላው እግዚአብሔር የማይወደው የሕፃናት ጠላት አጋር ዛሬ ኢትዮጵያ አለ። እናቶችን ክብር የሚደፍሩ ሕፃናትን የሚገሉ ዛሬን የእናት ወድ ቀደው የሚያዩ አጋጎች አሉ። እነዚህን ሰፋ አድርጌ ማስተማር ይገባኛል ብዬ አምናለሁ። ሰሚ ካገኘሁ የሚሰማኝ ካገኘሁ ይህ ባለመሆኑ ይህ ባለመጠበቁ የኮልስም አማራ የሚባል ተሰጠ። ውጊያው ግን ከተዋህዶ ሃይማኖት ልብ በሉ። አማራ የኮልስም ነው። የሚያጠቋት ያለ የሚያጠፏት ያለ ይችን ንጽሕት ሃይማኖት ነው። ግን የእግዚአብሔር ጥበብ ይገርመኛል። ከዚያ እያጠፏት ከዚያ ራሷን እያሉ እያነደዷት ከዚህ ደግሞ መጥታ ዋይት ሃውስ ላይ ደግሞ መስቀሏን አቁማለች። ማህሌቷን ዝማሬ መላእክትን ከዚህ ታንቆረቁራለች። መስዋዕተ ወንጌልን ታቀርባለች። ይህ ለነሱ እንዳይጠፉ መከላከያ ሆናቸዋለች ቤተክርስቲያን። እስካሁን አይቆዩም ነበር። እግዚአብሔር ሰውን ፍጥረቱን ለማዳን ግን ዛሬ ብቻ በዚህ የተጸለየው ጸሎት ለአሜሪካ ድህነት ነው። እኛ ደግሞ እንድንጠፋ ግፊቱ አሰራሩን እየሰማችሁት ነው። ታርጌቱ ዛሬ አንደኛ ገዳማውያንን መበተን፣ መነኮሳት በገዳም እንዳይኖሩ፣ ከተማ እንዲገቡ፣ እንዲዋረዱ፣ ክብራቸው እንዲያጡ ማድረግ። የኔታ ይባቤን እስር ንገሩን። እስሩ በዚህ አላበቃም። ክቡራን ተመልካቾቻችን ኢትዮጵያዊነት ሲነሳ ከፊት የሚቀድሙ በንግግር ብቻ ሳይሆን ባለባበስ የሚመሰክሩ ባህልን የሚተርኩ በቆሙበት አውደ ምሕረት ላይ ኢትዮጵያን የሚያስቀድሙ ስለ ቤተ ክርስቲያን እንባ ማፍሰስ ብቻ ሳይሆን ዋጋንም የሚከፍሉ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬው ዕለት በጸጥታ አካላት ተወስደው የት እንዳሉ እንኳን ማወቅ አልቻሉም። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬን ታውቋቸዋላችሁ? በአሐዱ ሬዲዮ ላይ ቢገቡ ኢትዮጵያዊነትን ካፋቸው የማይነጥሉ ኢትዮጵያ ካፋቸው የምትደመጥ በልባቸው ላይ ያለች በልብሳቸው ላይ የምትገለጥ በኮፍያቸው ላይ የምትገለጥ በጭራ በጫማ በመነጽራት የምታውቁት ነው ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ። እባካችሁ የት እንዳሉ ንገሩ። በጣም በሚያስገርም መልኩ በደረጀ ዘወይንዬ ሚዲያ ላይ ቢሮ ተከራይተዋል። ላምበረት አካባቢ ላይ እየሰሩ ነው። ስቱዲዮአቸው ላይ ከልጆቻቸው ጋር ከሰራተኞቹ ጋር እየሰሩ ቀኑን ሙሉ ውለው ወደ ቤት ለማምራት በሚሄዱበት ሰዓት ወደ መኪና በመውረድ ላይ እያሉ በጸጥታ አካላት መታወቂያ አሳይተው ለጥያቄ እንፈልጎታለን በማለት ተወስደዋል። ያሉበትን ማወቅ አልቻልንም ብለው ቤተሰቦቻቸው ነግረውናል። እባካችሁ ቢያንስ ያሉበትን ቦታ አሳውቁ። የቀረበባቸው ክስ እንዲከላከሉ ንገሯቸው። የሕግ ባለሙያዎቻችሁን እንፈልጋችኋለን። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ የት እንዳሉ ካወቅን፣ ነገም ደግሞ የሚቀርቡበትን ፍርድ ቤት ካወቅን የሕግ ባለሙያዎቻችን አለሁ በሉን።
መቼም የተዋህዶ ልጆች ስደት፣ እስር፣ ሞት፣ እንግልት በቃ ድምፁ ናቸው ለሊቀ ትጉሃን መምህር ደረጀ ነጋይ ዞንዬ ይበጃል ባሉት ሐሳብ ላይ የግንባር ስጋ ናቸው። በዛ በችግሩ ጊዜ ከፊት ቀድመው በምቾቱ ጊዜ እያበሰሩ በአውደ ምሕረቱ ተገኝተው የተዘጉ አብያተ ክርስቲያናትን አስከፍተው በተጠሩበት መድረክ ላይ ትልቅ ነው ትንሽ ነው ሳይሉ ተገኝተው ኢትዮጵያዊ ሐሳብን አካፍለው በተጋበዙበት አውደ ምሕረት ላይ ከኪሳቸው ብር አውጣተው ገቢ አሰባስበው የምታውቋቸው ነው ሊቀ ትጉሃን መምህር ደረጀ ነጋይ ዞንዬ። ስለሳቸው ልነግራችሁ አልችልም። ዛሬ የት እንዳሉ አናውቅም። የት እንዳሉ የት እንደታሰሩ አይታወቅም። እባካችሁ የተዋህዶ ልጆች፣ እባካችሁ የሕግ ባለሙያዎች ስለ እውነት በጋራ እንቁም። በዚህ ጉዳይ ላይ ተጨማሪ መረጃዎችን ተጨማሪ ሐሳቦችን ሊቀ ትጉሃን መምህር ደረጀ ነጋይ ዞንዬ ፍትህ እስከሚያገኙ ድረስ ቶሎ ቶሎ ወቅታዊ መረጃዎችን ለእናንተ የምናቀርብላችሁ ይሆናል። ከሰዓት በኋላ ከቤተሰቦቻቸው ጋር በመሆን በተለያዩ ቦታዎች ሄደናል፣ ጠይቀናል። እዚህ ነው የሚለን ሰው ግን አላገኘንም። እባካችሁ ያለነው ሕግ ያለባት ሀገር ውስጥ ነው። ሕግ የሚፈልገን ከሆነ ቢያንስ ቤተሰብ የት እንደሚያገኘን ልትናገሩ ይገባል። አትሰሩን አላልንም። ምስር በቃ የሚቆም አይደለም፣ ተራ ነው የሚጠበቀው። በውጪም በሀገር ውስጥም ያላችሁ የተዋህዶ ልጆች ድምፁ ነው። እባካችሁ ሊቀ ትጉሃን መምህር ደረጀ ነጋይ ዞንዬ ያሉበትን እንድናውቅ እንግዲህ 3 መረጃዎችን ሰምተናል። እጅግ በጣም የሚያስደስት የጠፉ በጎች የተመለሱበት፣ ወደ በረታቸው የተቀላቀሉበት፣ በኦሮሚያ አምፀው ከቀሩ የጥር 14ቱ ተሿሚዎች ቡድንተኞች መካከል ወደ እናት ቤተክርስቲያናቸው 3ቱ ተመልሷል። ክብር ለመድኃኔዓለም ይሁን። ሰዎች የላኩልኝን ሳይ ካህኑን የተቃጠሉትንም አብያተ ክርስቲያናት ሰዎች እየቀረጹ ሲልኩልኝ ምዕመናን እያለቀሱ ምንም ማድረግ በማይችሉበት ሁኔታ ሲያዝኑ ልክ በሻሻ እንደተደረገው ጅማ፣ ልክ ጅጅጋ እንደተደረገው አይነት አሁንም ሲደረግ አንድ አጠር ያለች ጽሑፍ ስሜቴን የምገልጽበት ጻፍኩኝ። እውን በማይሆን ህልም በማይሰምር ስለት ከኢትዮጵያ ምድር ተዋህዶን ለማጥፋት በአንድም በሌላም ቆርጠው የተነሱ ከቤተ ክርስቲያን እጃቸውን ያንሱ። ተረስቶ ዛሬ ያ የቀደመው የትናንት ውለታ ማየት ናፈቁ ሊኖሩ እነሱ ተዋህዶ ጠፍታ ቢሰጠኝ ብዬ መድኃኔ ዓለም ዋጋ ከሰማይ ባዝላት አልወርድም አለች ደፋሯ ከጀርባዬ ላይ። መቻልን እንጂ ሌላውን መቻል የማይፈልጉ በወርቅ ፋንታ ጠጠር መልሰው ተዋህዶን ወጉ። በእምነት ማትመስሉንን ያኔ ስንቀበል ነበረ ልትችሉን እኛ እናንተን ስንችል፣ ግን ስትሉን ቻሉን እኛ ግን አንችልም አልናችሁ እረፉ ያልዘሩት አይበቅልም። አሸዋ ተዘርቶ ስንዴ አይታጨድም። የተቻለ ሰው እንዴት አይችልም የቻለውን ሰው? ለራስ ለመኖር ሌላውን አትኑር ማለት ምንድነው? ስለምንድነው የምንቀመጥ ዝምታን መርጠን የሚሆነውን በጆሮ ሰምተን በዓይናችን ካየን? በአሕዛብ ሰይፍ የልጆቿ ደም እየፈሰሰ በአራቱም ማዕዘን ደብርና ገዳም እየፈረሰ ሁሉም ዘምቶባት በሚታይና በማይታይ እጅ እየተዘጋ በአራቱም ማዕዘን የተዋህዶ ደጅ ቆመ ሲያጠፏት የተዋህዶ ጥፋቷን አትይ። ታገል እንዳቅምህ ከደም እንባ ጋር በርትተህ ጸልይ። በምትችለው ታገል እንዳቅምህ በያለህበት። እንደ ዘመኑ ስለሚለያይ ሰማዕትነት ሀብትና ስልጣን ጊዜና ዝና ቢሰጥህ ጥበብ ኑር ለማተብህ ተዋህዶን አስብ።
አስፋላት ርስቷን የትናንቱንም ርስት አስከብር። በላይ ነውና የመልካም ሥራ ስም ከመቃብር። ይታወጅ አዋጅ የተዋህዶ ልጆች የሚል ተነሱ። ወራሾች ቀድመው በእኛው ምድር ላይ እኛን ሳይወርሱ በነበር ሳንቀር እያየን ጠፍተን በአሕዛብ እጅ ባወጁብን ላይ አዋጅ የሚሽር አዋጅ እናውጅ። ሰማዕትነት አያምልጣችሁ የሚል ተነሱ። ይሰማ አዋጅ ከመንጋው መሪ ከሲኖዶሱ። ለማንኛውም እንግዲህ ለዛሬ ያዘጋጀሁላችሁ መረጃዎች እነዚህን ይመስላሉ። አሁንም ቢሆን አይናችንን ከገዳማውያን አባቶች ባናነሳ በጣም መልካም ነው ብዬ አምናለሁኝ። እንግዲህ በሸገር ሲቲ ውስጥም አንድ ካህን አገልግለው ሲመለሱ እንግዲህ በጩቤ ተወግተው እንደተገደሉ ሰሞኑን የወጣው መረጃ ያሳያልና በዚህ ደረጃ ልክ እንግዲህ አጀንዳ እየተሰጣት ቤተክርስቲያንን በዚህ መልኩ ማሳደድ በእውነት በጣም የሚያሳዝን ነው። አሁንም ልቤን የሚነካው ነገር ከገዳዮቹ ጭካኔ በላይ አባቶች ዝም ማለታቸው ነው። እውነት የቤተ ክህነት አባቶች በዚህ ደረጃ ልክ ገዳማውያን እየሞቱ ምንም አይነት መግለጫ እንኳን ቢያንስ በትንሽ ፍትህ ባያሰጡ መግለጫ እንኳን የማያወጡ ከሆነ እንጃ እግዚአብሔር ከገዳዮቹ በላይ እነሱ ላይ የሚፈርድ ይመስለኛል። ለማንኛውም እንግዲህ መልካም እረኞችን አሁንም ቢሆን ያስነሳልን ከማለት ውጭ የምናገረው ነገር የለም። ለዛሬ ያዘጋጀሁት መረጃ ይሄን ይመስላል። የተሰማችሁን ኮሜንት ላይ አስቀምጡልኝ። ቀጣዩ አዲስ ካገኛችሁ ድረስ ቸር እንቆይ።